እኔ የምልሽ ቆይ ባለፈው ለምን ቀረሽ? እባክህ ደብሮኝ ነው። ኦኬ ማሊያ ቀይረሽ ነበር ማለት? ይኸውልሽ ሴቶች እኮ ሁለት ማንነት ነው ያላችሁ። አልገባኝም። አሁን ለምሳሌ ልጅ ጽናትን ተመልከቻት። እንዲህ ስታያት አንድ ናት አይደል? ግን ይኸውልሽ ውስጧ አንደኛው ሰው የሚያፈቅር ጽናት አለ፣ አንደኛው ደግሞ የራሱን ፍቅረኛ ለሌላ ካልዳርኩኝ የሚል ጽናት አለ። እግዚአብሔር ያሳይሽ። አንተ ልጅ ግን በጨዋታ እያስመሰልክ የምትወረውረው ነገር ቦምብ ነው። አንቺ ረፊ ደግሞ እንዳታሳስሪኝ ቦምብ ትላለች። ሰው እኮ ማሊያው የሚቀያይረው ፈልጎት ሳይሆን ግድ ሆኖበት ነው። ግን እኮ ማቀየርም አይነት አለው አይደል? በአንዴ በቀይ ካርድ ኪራና ሱልጣን እንደ የምትቀያይሩ። ሁሉም ሰው ስለ ራሱ ያውቃል፣ ምን ማድረግ እንዳለበት ምን ማድረግ እንደሌለበትም ጭምር። ግን በቃ ማስገደድ አንችልም። እሱማ ልክ ነሽ። ግን ደግሞ ይኸውልሽ ስለዚህ ምንም የምታውቂው ነገር የለም። አንተ ከምታውቀው የተለየ ምን ላቅ እችላለሁ? እኔ እንጃ። ግን በድንገት እንደዚህ የቀየራት ሚስጥር ካወቅሽ እኮ ብዬ ነው። ምንም አውቀው ነገር የለም። እንደው ይሄን እንቆቅልሽ የሚፈታ አንድ ደህና ሰው ይጥፋ። ቆይሽ ልጁ ምን ሆነ ነው የቆየው? ቆዳውን ነው እንደሚቀይረው። እሱ እንደዚህ ነው ከገባ። ሌላ የምትፈልጉት ነገር አለ እንዴ? ምንድነው እንደውጭ ሰው ሌላ የምትፈልጉት ነገር አለ ምናምን ማለት ነው? ወይስ የራሱ ቤት ተከራይቶ ገባ ብለሽ ነው? አረ እንደዛ አይደለም። እሺ ለማንኛውም ልጁን ግቢና ጥሪልኝ። እናቴ እኮ እየጠበቀች ነው። እሺ እና ነው እየፈለኩ ነው። መጣሁ ባያችሁ። ምንድነው ጮክ ብለሽ የምታይኝ? ኪራ ከዛ እንዴ? አረ ለምን አታየኝም እንዴ? በነገር ድንቡሽቡሽ እየወፍሬ በር ራሱ እኮ አያስገባኝም። እኔ እንደዚህ ሆነ ላይ አልፈልግም። እሺ ነው ቁጭ በይ። አይ እኔ ስራ አለብኝ። እስኪ አሁን እንኳን እሺ በይ። እሺ ለምንድን ነው የምታዝኝልኝ? ማወቅ እፈልጋለሁ። አለቃዬ ስለሆንክ ደግሞ እንደዚህ ሆንከው በእኔ ምክንያት ስለሆነ ይከፋኛል። እንደዚህ ስላልሽ ማምንሽ ነው የሚመስልሽ? እሱ ያንተ ፋንታ ነው። እስኪ አይኔ ነው ጽናት። ምን ጎሎኝ ነው አንቺ ፍቅረኛ መሆን ያቃተኝ? ምንም። ላይንሽ አልሞላ? ማንም ባንተ እንደሚያምነኝ ታውቃለህ ጽናት። ልቤ እኮ የሚመታው ላንቺ ብቻ ነው። ኪራ በቃ የጨረስነውን ነገር አንመለስበት። እስኪ ስሚው ልቤን። ደም በረጨ ቁጥር ስምሽን አብሮ ይጠራል። ጭንቅላቴ ሁሌ አንቺን ነው የሚያስበው። እባክህን ኪራ አታስጨንቀኝ። አሁን እኮ አብሬሽ መሆን እችላለሁ። ምንም የሚይዘን ነገር የለም። ይቅር በለኝሽ። እኔ ነኝ እንድትሰቃይ ያደረኩ። እንዴት ኩሩ እንደነበርኩ ታውቂያለሽ። ግን ፍቅር እግርሽ ስር ጣለኝ። እባክሽ አትርገጪ። ምን እንደምልህ አላውቅም። እኔ የምልሽ እነዚህ ልጆች እኮ ገብተው ቀልጠው ቀሩ። አንለቀበኝ። አንተ ራሱ ምን ነው አይጥ እንደምትገላከው? ለነገሩ ልክ ነሽ። ይሄኔ ተጋጭተው የመኝታ ቤቱን ጣራ ነቅለውታል። ወይኔ ግን ግንቡ ራሱ ይተርፋል። አቤት አቤት አከብዴ አቤት ከባድ። አይ ለነገሩ እኮ ማለት ነው መሄጃ አትሆነው እንጂ ቤቱ ራሱ ድሮ ነበር በስማቸው የሚጠፋው። ኢየሱስ ልክ ነሽ። ነገር ስለሌለው ባለማንኛውም ልጅ ፊቴ ልታጠብ በዛው እንጥራቸው። እሺ ግን ስማ የሰው ኃይል ካስፈልጋለሁ። እሺ አቤት ልብ እኮ አለ። አንተ ምንም በቀጥል እኮ ጠጅ ነኝ። ዋው ቆይ እኔ ጥሩ አፍቃሪ አይደለሁም ማለት ነው? አንቺ እንዳሰብሽው እንደፈለግሽው አልተንከባከብኩሽም? ኪራ እንደዛ አትበል። አንተ የፍቅርን ጥጉን ያሳየኝ። ታዲያ ለምንድን ነው የምትርቂኝ? አትወጂኝም? አልጠላህም። እሱን አይደለም ለእኔ ያለሽ ፍቅር አለቅ። ፍቅር እኮ የሚያልቅ ነገር አይደለም። እና እኮ የተዋደዱ መለያየቱ ያማል። አውቃለሁ በጣም ያማል። እሱን ጽዋ እንድጎነጭ ለምን ፈረድሽብኝ? አማራጭ አጥቼ ነው። አንዳንዴ ካፌ ይልቅ ስሜት ሲያወራ ጥሩ ነው ማለት። እንደው ምላክሽ ምን ነው ተጣሉ? ኧረ እባክህ ዛሬ አሻሽለውታል። ተደባደቡ? እሺ እቺ ተጎዳች? አሻሽለውታል እያልኩሽ እኮ ነው። ተረጋጊ እንጂ። ወይኔ ጉዴ ምን ልትል ነው? እናንተ ጋር እስኪ እንዳትጨርሺው ዝም በይ። እሺ ምንድነው ነገር ይቆያችሁ እንጂ እና ምንድነው እንዴ ብሎ ሊስማት ሲል ገባውልሽ። ወይኔ ነው ገደል በገባ። እባክሽ እድሌን አውቀዋለሁ።
ፍቅር መቀስ ምን መቀስ ነው? ግራይንደር ነህ እንጂ ጭንጁ ምን አንቀልቅሎ እንደወሰደኝ እኮ ግራ አይገባኝም። እንደ ጦስ ዶሮ ስትንቀለቀል ምን ነው ብትረጋጋ? የረጋው ወተት እኮ ምንድን ነው እርጎ ይወጣል ይባላል። ታውራ እንጂ ምን ይዘጋል? አንቺ እኮ መማታት እኮ ነው የቀረሽ አይደል? ወይኔ ነው ማታሷሽኝና አሁን የበጋ መብረቅ አናትን ቢል ራሱ አላስጥልም። እናቴ እኔ ልጅ እቤት ቁጭ ብላ የምትጠብቅ ሚስት አለች። የሌለውን የጠፋውን ፍቅር እሺ ብለህ እያባረርክ ደግሞ ስለ ፍቅር ታወራለህ አይደለም? ምን አለ ላቁልኝ ዛሬ በስንት መከራ የመጣው መድኃኒዓለም ሰኒ ጥዬሽ ጠፋ አይደል? ኧረ ችግር የለውም። ምን ነው ጽዬ ከንፈርሽ ምን ሆነ? አይ አብጧል እኮ። ኧረ ምንም አልሆነ። ንብ ነድፎሽ ነበር እንዴ? በጣም እኮ ሻይን እያደረገ ነው። አይ ሰኒ አንቺ ትቀልጂብኛለሽ። የምን ንብ ነው የሚነድፈኝ? የፍቅር ነው። በአንዴ እኮ ወዝ በወዝ አረገሽ። ናሆሚ ነው የነገረሽ? እኔ አይኑ ውስጥ አቧራ ገብቶበት እያየውለት ነበር። ኧረ እባክሽ አይኑ አፍ ውስጥ ነው እንዴ ያለው? ወይስ አየር አጥሮት ነው ብትይኝ ያምንሽ ነበር። ወይ ሰኒ በቃ ስህተት ነው የተፈጠረው። አፍቅረን ባናቅም ከፊልምም ይሆን ከመጽሐፍ የተረዳሁትኝ እንደዚህ አይነት አይረሴ ስህተቶች ፍቅርን ጣፋጭ ያረጉታል። እሱስ ልክ ነሽ። ግን ምን ተሰማሽ? አላቅም በቃ የሆነ ልቤ መምታቷን ያቆመችው። ደስ አላለሽም? እንደ ዛሬ መቼም ደስ የሚለኝ አይመስለኝ። እና አየሽ አይደል ያንቺ አዳም እሱ ነው። እሺ እናቱስ ቤተሰቦቹስ? አንቺ ልጅ አሁንስ አበዛሹ። ቆይ ለሰው ነው እንዴ ኑሮ የተባልሽው? ልክ ነው ብለሽ ታስቢያለሽ? ቆይ ኖርኩላቸው የምታያቸው ሰዎች ሁሉ ያንቺ ደስታ የሚያስደስታቸው አይደሉም? እሺ ምን ላድርግ እንዴ? በቃ ጊዜሽን አታባኪ። ኪራንም አታሰቃዩ። አሁን እንደዛ ካደረኩት በኋላ ምንም ይለኝ ይመስልሻል? ያፈቀረ ልብ ሲበዛ መሀሪ ነው። እሺ ምን ልበለው? ቅድም ጀምራ ያቆምከው ነገር ሰላም ይነስቶኛል። ምን ላርግ በይው። አንቺ ልጅ በቃ ለየልሽ አይደለ? አምላኬ ምን እየተፈጠረ እንዳለ አላውቅም። ከናሆሚ ጋር በመሆኔ በጣም ደስተኛ ነኝ። እናቱም ብትሆን ጨዋ ታዋቂ፣ ልክ እንደሱ ሰውን የምታከብር እናት ናት። ግን ውስጥ ምን እንደሆነ ባላውቅም በጣም እየሰጋ ነው። ናሆሚ ለእናቱ የልብ ታማሚ መሆኔን ለመናገር እንደፈራ አላውቅም። እኔ ሁሉም ነገር በግልጽ ቢሆን ደስታዬ ነበረ። ግን ናሆሚ የኔ ህመምተኛነት አሳፈረው መሰለኝ ለመናገር ፈራ። አምላኬ እንደው አደራ የኔ ሲወት አንዴ ዝብርቅርቅ ብሏል። ግን የናሆሚን ህይወት እንደዛ ሆኖ ማየት አልፈልግም። እባክህ አንተ እንዳስጀመርከን ፍጻሜያችንን አሳምርልን። እና ሰንዬ ግን ትንሽ ብትቆይ ደስ ይለኝ ነበር። አንቺ ደግሞ የታደሰ ፍቅር ማላስገብታችሁ ሳንዱች ልታደርጉኝ ነው እንዴ? ሰኒ ደግሞ እንደሱ ትበኛለሽ? ወይ እኔ እኮ ከሁሉም ግርም የሚለኝ እንጂ የምትሽኮረመሚያት ነገር ናት። እሱን ታዩና
ቅድም ካፌ እያለን እነግርሻለሁ ያልሽኝ ነገር ምንድን ነው? አይ አንቺ ደግሞ ዛሬማ የፊሽታ ጥቅል ላይ ናችሁ። እንዴት ነው የያዘን መግለጫ የምነግርሽ? እንዴ ግን ኪራ ባይደውልና ባይጠራኝ ኖሮ ልትነግሪኝ ነበር አይደል? አይ እሱን ተይው በቃ። አሁን ግን ቆይ ምን ልታደርጊ ነው? አላውቅም። ይኸውልሽ እኔ ግን እንዲያትም እንደ ጓደኛ የምመክርሽ ነገር በቃ እድልሽን አታሳልፊ። እንጃ ግን አልዋሽሽም። እኔም ኪራን ማጣት በጣም ነበር የጎዳኝ። እሱን እያየሁት አለመንካት፣ አይኖቹን እያዩ መዋሸት በጣም ነበር የሚከብደው። እሱን እያየሁ አለመንካት፣ አይኖቹን እያዩ መዋሸቱ በጣም ነው የሚከብደው። እንዴ በቃ እንደዛ ከሆነማ አሁንማ ከስተትሽ ተመልሻል። ስለዚህ ያበላሸሽውን ፍቅር ለመቀየር ሞክሪ። እሺ እሞክራለሁ ሰሊዬ። በቃ አሁን ተመለሽ። እንዴ ቢያንስ እንኳን ታክሲ ላስይዝሽ እንጂ። ኧረ ደግሞ ሰው እያጣሽ ለኮረንት ያዝ ነው። እሺ በቃ አንቺ እብድ ሆንሽልኝ። ቻው። እሺ ደውይ ደግሞ። እሺ ስሚ ወይ የፈጣሪ እቅድ ይቀጥላል። እሺ የተጻፈልሽን ነው የምትኖሪው። እሺ ቻው። አሁን ስትመጣ ምንድን ነው የምላት? ቆይ እንደባለፈው ዘራፍ ብትልስ? ኧረ አትልም። ትበላ ምን እሺ ነው ወንድ ልጅ አለ ቆፍጠን ነው ይሄ ምንድን ነው? አይ እንደዚህ ስታይ እኔ ምንም ሰማኝም። እሺ ምን ልስማሽ? ምን ልትለኝ ነበር? አይ አንቺ ንገሪኝና እነግርሻለሁ። አይ መጀመሪያ አንተ ንገረኝ። ሌዲስ ፈርስት አንቺ ንገሪኝ። እንደዚህ ትሉና ከዛ በኋላ ወሬኛ ልትሉ ነው አይደል? አይ እንደዛ ልልሽ። እሱስ ልክ ነህ። እንዴ ምንድን ነው ማዕድን ልታውጪ ነው እንዴ? በአይንሽ እኮ ቆፈርሽ። አይ ዝም ብዬ። አሁንም እኔ ማየት ታፍሪያለሽ እንዴ? ቆይ ለምንድን ነው? አላውቅም። እኔ ግን አውቃለሁ። ልንገርሽ፣ እኔን ስታይ ልብሽ ድው ድው ይላል። ከዛ ጭንቅላትሽ ብዙ ነገር ያስባል። አንቺ ግን ራስሽን የገዛሽ እየመሰለሽ ከኔ ለማምለጥ ትሞክሪያለሽ። እኔ እኮ ለመሸሸግ ፈልጌ አይደለም። ግን ምን? እኔ ሙሉ እንደማላደርግ ተሰማኝ። ስለዚህ ነገር እኮ አውርተን ጨርሰናል ጽናት። በቃ እኔ ያለ አንቺ ከብዶኛል። ወደ ፍቅራችን እንመለስ። እንደዛማ የሚሆን አይመስለኝም። እሺ ቢያንስ አንድ ምክንያት ስጭኝ እንደዛ የማይሆንበት። አየሽ እኔን የምትርቂበት አንድ ምክንያት እንኳን የለሽም። ቆይ አትወጂኝ? ኧረ እኔ እንደዛ አላልኩም። ሁኔታሽ ግን እሱን ነው እየነገረኝ ያለው። እኔ በጣም ነው የምወድህ ኪራ። ይህንን አንተ አይደለህም ማንም ያውቀዋል። እስኪ ነናው ምን ያቸው አያስቀኑም እኮ። በቃ ፍቅራችን እንዳዲስ እናድሰው። አሁንም እኮ እድለዋለን። ምንም ለመለየት የሚያበቃ ነገር የለንም። ቃል ባታወጪም ውስጥሽ ነግሮኛል። የኔ ልዕልት እንዴት አባትሽ እንደምታመግን ታውቂያለሽ? አይ ፈጣሪ እድለኛ ነኝ እኮ።
ሙርጌ እስኪ አንቺን ጨፍኝ። ለምን? ዝም ብለሽ ጨፍኝ። አታምኚም? እሺ አሁን ብለሽ ቤት ብቻዬን ሰው ይደብረኛል ብለሽ ምን አባቴ ላድርግ? ምንድነው ጉንጭና ጎርጎርሽ እኮ እንደ ብይ ጎርጓድ ስታስጠላ። አግኝተህ ነው እንደውም ዲምፕል አወጣሁልሽ። በቃ የምልስ ምንም አልተቻልሽም አይደል? ደግሞ ቆየ እኮ ዛሬ በሰላም ነው? እባክሽ የረገጥከው መሬት ሁሉ በፍቅር ይሞላ ብላ መርቃኝ እናቴ። ይሄው አሁን እየደረሰ ነው መሰለኝ። እንዴት? ጽናትና ኪራ ሳይስማሙ አልቀሩም። የምርህ ነው? ነው ምን ያላምና ምሩሙች የምሬን እኮ ነው የምልሽ። ወይኔ በጣም ነው ደስ የሚለው። በዚህ በዛ ብዬ እንዲጠብር ግፍ ብዬ ገዛሁትን ኤርፓድ አትሰሚበትም እንዴ? ይኸውልሽ ነገ ደግሞ አይፎን 13 ነው ይዤልሽ የምመጣው። አንተ እኮ አታረገውም አይባልም። የምሬን እኮ ነው። ዛሬም የለም ብሎኝ ነው። እና ወደሱ ግን በጣም እና አሁንም ጽናት በሙሉ ልቧ አልተቀበለችው ነው የምትይኝ? አዎ ደውዬላት ነበር። አሁንም ድረስ እየቅማማች ነው። እኔ ግን ቆይ የተፋቀረ ሰውዬ ለምን ድብብቆሹ እንደሚወድ አይገባኝም። በአሁኑ ግን ኪራ ምንም ጥፋት የለበትም። እውነቱን ነግረንም ቢሆን ኪራና ጽናት አንድ ላይ መሆን አለባቸው። እሱማ ልክ ነሽ። ግን እንዴት ነው አሁን ለኪራ እናቱ የካንሰር ታማሚ እንደሆኑ ምን ነግረው? አላውቅም። ወይ ካልሆነ ጋሽ እንዲመጡ አድርገን እሳቸው እንዲነግሩት ማድረግ ነው። እሺ ባይሆን እንደዛ ብናደርግ ይሻላል። እስኪ መጀመሪያ ጽናት ትሸነፍ፣ ከዛ ምን ማድረግ እንዳለብን እናስባለን። እኔ ግን አንድ ሀሳብ አለኝ። ምን? ቆይ ለምን በምናብ የሆነ ሴት ፈጥረን ጽናትን በቅናት አናንጨረጭራትም? እንደዛ እንኳን የሚሆን አይመስለኝም። እንዴ ለምን? ኪራና ሀሴት ልታፈቅር ስንት ነገር ስታደርግ አለበት። እባክሽ እሱ ከድሮም እንደማይሆን ታውቅ ነበር። አሁን ግን በኪራ ህይወት ውስጥ የሆነ ሴት እንዳለሽ ብናሳያት እመኚ ጨርቋን ጥላ ነው የምታብደው። ግን ኪራሽ የሚል ይመስልሻል እንዴ? አላውቅም። ግን ለማንኛውም ለአባ መለኛው እናማክረውና የሱን ሀሳብ ጣል ያደርግበታል። ደግሞ ማነው አባ መለኛው? እኔ እኮ አንዳንድ ጊዜ ያመልጠኛል። አንቺ ናሆሜን ነው አባ መለኛው? ናሆሜን ለቀቅሽ? እሺ ለቀቅልሻለሁ። ማታ እንዴ ኪራ መጥቷል እንዴ? የት አድሮ ይሆን? አረ ናሆማ በእናትህ ደጋግማ እየደወለች እኮ ነው። አወራንበት አይደል እንዴ? በቃ ትንሽ መታገስ አለባት። እኔ ግን ለምን እንደዚህ ያደርጋችሁ ብላ ወር ስታኮርፈን ይታየኛል። ይኸውልህ አባቢ በእኔው ነበር ነገ ጧት እራሷ ነች ቀጥ ብላ የምትመጣው እርግጠኛ። እናትህ እና አሁን እዛ ቤት ውስጥ ብቻዋን ልታድር እና ቤቱ አፍ የለው አይውጣት። ምን ችግር አለው? ምን ይሄ የወላጅ አንጀት ነው ያለኛል። ተንሰፈሰፍ ሲያስጠላ በመድኃኒዓለም። እኔ እንጃ እኔ ጭንቀቷ ብቻ ነው የሚታየኝ ነው። እኔም ኪራ ግን ቆይ እኔ ጋር እንኳን እንዴት ነው ያልደወለችው? ያው ይተኛሉ ብላ ነው ላለመረበሽ ነው የሚሆነው። ይተኛሉ ስትል ኧረ በእናትህ በቃ መተኛት አለበት። ሳንተኛ እኮ ሊነጋ ነው።
ብርድ ልብስ ላምጣልሽ አባቢ። የኔ እናቴ እኔ እኮ ሶፋ ላይ ኩርምት ትብላለች። ማነው ደወለች ማ ጽናታ በእናትህ ደወለች። አንተ ነቃ እንጂ ደወለች እያልኩህ እኮ ነው። እና ታዲያ አንሳላታ። ታዲያ ምንድን ነው ስልኩ ላይ ተጠራው እንዴ ያደርከው? ሲያስጠላ በእግዚአብሔር ስም ይደው እና ሳይዘጋን ሰው ጸጋውንም አንተ ቆሌን እኮ ነው የገፈፍከው። በእግዚአብሔር ተጨንቃ እኮ ነው በእናትህ ደወለችው። እና ታዲያ እናንተ በተጨነቃችሁ ቁጥር እዚህ ጋር እኛ መጨነቅ አለብን? እንቅልፍ ማጣት አለብን ወይ? ሊድ እንዴ እስካሁን ታግሳ አይደል? ትንሽ ቆይ። ደግማ ደወለች። ይኸውልሽ ምሩ ድምፅሽን ቀይሪና በሌላ ሰው ድምፅ አድርገሽ ተኝቷል የኔ ፍቅር ቤት። እሺ ሄሎ ቤብ ነው? አዎ ቤብ ነው ያልኩት። በቃ ፍቅር ተኝቷል፣ ሲነሳ ይደውልሻል። በስልክ ዱላ ቢኖር እኮ አስደብደባችሁኛል። በጣም ተናደደች። ማውራት ሁላ ነው ያቃታት። እግዚአብሔር ይሆናችሁ። ማለት አንቺ ቤት አትሄጂም? እኔ አላውቅም። ጽናት የደወለችው እና ታዲያ አንቺላታ ሄሎ ፂ አዎ ናሁም አለ መጣን። እሺ መጣን። ምን አለች? በቀጭን ትእዛዝ ቤት ነኝ ነው የምትለው። የኔ ቀናተኛ በጣም ተናዳለች ማለት ነው። አዎ ይኸውልህ ከኛ ቀድመ እንዳትሄድ። ለምን ትላለህ? የተዘጋው ዶሴ ላይ ፕሮግራሙን ትፈልጋለህ? እንደዛማ ጨክና አታረገው። እሺ አሁን ውጣልን፣ ህልማችንን እንቀጥልበት። ማራ ነው ሜታ እንዴ እንደዚህ ይባል ወይ ይቅርታ አልቀርታ ምን አባቱ ዝም ትላለህ? እግዚአብሔር እንግዲህ ልጁን አሳቀቀው። ምን ነው የሚሳቀቀው? የሌባ ኪራኩ እና ተመልሰህ ልተኛ ነው? ቁርስ እንብላና እንሂዳ። ለነገሩ እኮ ልጅቷን ብቻዋን ጨጓሯ ታላጣ። ይኸውልሽ ምሪ ዛሬ ነኝሽ ቁርስ አርቼ ማበላሽ። ሽንኩርት ለመክተፍ ራሱ እኮ መነጽር ስትፈልግ ምሳ ሰዓት ይደርሳል። በል ተነስ እንዴ። ያስለመድሽኝስ? አትሟዘዝ። አይ ግድ 1 2 3 4 አንዴ አምስተኛውስ ካቢንግሱን አይምሩ የህይወቴ ከኖር እኮ ነሽ አንቺ ከኖር። አረ እንደውም አንቺ ነሽ እንኳን ማገኘሽ። አንቺ ምንድነው እንደዚህ በግብ ፍረሳቸው ፍሽ ጠራሽ? ይሄ ሰውዬ እያለ ምን ሰላም አለኝ? ይሄ ሰውዬ ካለበትማ መቼም ኪራ ነው የፈረደበት። እሱ ምን ይፈርድበታል? እኔ ነኝ እንጂ የፈረደብኝ። ምን ነው ምን ሆነ? እቤት እኮ አላደረም። እና አንቺ ምን ቸገረሽ እንዴ? ለምንድን ነው የማይቸግረኝ? ከሌላ ሴት ጋር እኮ ነው ያደረው። እሱ እኮ ነው ያስፈራል። ጸነን ጽንሽ ሰኔ ልልሽ ጽናት በሰላም ነው እንደዛ ይፈልግሽ? እዚህ ችግር አለ? ኪሩቤል ከሌላ ሴት ጋር ነው ያደረው። ኦኬ እንዳለችን ችክ ጠበሳት ማለት ነው። ጠበሳት? አዎ ብታያት እንዴት አባቷ እንደምታምር። እና ቁጭ በል። ምንድን ነው የተሰበሰባችሁት? ማታ ለምንድን ነው ስልክ የማታነሳው? ስላልተመቸኝ። ኧረ ከአዲሷ ቆንጆ ጋር ስትዝናና ጊዜ ስላልነበረህ ነው እንጂ። እንዴ ማን ነገረሽ? እኔማ ረስቼሽ ነበር እኮ። በቃ ደግሞ አፍህን ሞልተህ ረስቼሽ ምናምን ትላለህ እንዴ? እንዴ እኔ ስዝናና እኮ ደስ ሊልሽ ነው የሚገባው። ለምንድን ነው ደስ የሚለኝ? እንዴ ለሌላ ሴት ልድርኛል ነበር እንዴ? ይኸው ሚስት አመጣሁልሽ። ኪራ እገልሃለሁ። ማን ስለሆንሽ ነው? ወይስ እኔ የመረጥኩትን ብቻ ነው የምታገባው እያልሽን? የት አለች? ጥራትና እናውራ። እዲ ይኸውልህ እሷን ከጠራትማ ሶስተኛው የዓለም ጦርነት ነው የሚጀመርልህ። ትናንትና ምን ብለኸኝ ነው ዛሬ ከሌላ ሴት ጋር የምትሆነው? ምንም ሳታውቂው እኮ የሰው ባህሪ ሲለወጥ ያማል።
እኔንም እንደዛ ነበር ያደረግሽኝ። እና ይሄ በቀል መሆኑ ነው? በጣም ጥሩ። እኔም ከዚህ ቤት እወጣልሃለሁ። ከዛ እንደፈለክ ትሆናታለህ። ጽናት ተረጋጊ እንጂ። በቃ ይምሩ። እኔ ልሂድለት። ሂድበት። አለቅሽ እንደምትወጂኝ ካልነገርሽኝ በቀር ምን ጥቅም አለው? አሁንማ ሌላ ሴት አገኘህ አይደል እንዴ? እኔ ማንም ጋር አልሄድኩም። ሁሉም የናሆም ሀሳብ ነው። አተ ይኸውልህ የሰው ክሬዲት ወደ እኔ አታምጣ። ይሄ ሰኒ ነው ዴ ማንንም ታጋፍጡት። የጋራ ሀሳብ እኮ ነው። እኔ እኮ እውነት መስሎኝ ያጣው መስሎኝ ነበር። ፍቅር እኮ በቀላሉ የሚፈርስ ዕቃ ጋር አይደለም። በጣም ነው እሺ የማፈቅረው። እኔም በጣም ነው የማፈቅረው። ያምራል። ቁርስም ሳልሰራለት በእግዚአብሔር ቁርስ ለመስራት የተንጎዳጎደልኝ እቺ ልጅ ግን በጤና እስካሁን እንዴት አልተነሳች? ልቀስቅሳት መሰለኝ። እንዴ በገዛ ቤቴ ጭራሽ አንግል ሰሪ በፍቅር ተጣልፈ ነው። ታዲያ እንደዛ መሆኑን ብትነግሪኝ በገዛ ፍቃድ ይጠለፍልሻል? እና አሁን ቁርሳችን እንብላና ትጠልፊኛለሽ አይሻል? ግን እንዴት ብታደል ነው እንደዚህ የምታፈቅረኝ? አንቺ እኮ የሴቶች ሴት ነሽ። ሀሳቢ ቅልብ ያላት ሴት። አንቺን አለማፍቀር እኮ ይቻላል። አንተም እኮ ተይ አንቺ ያልሽው አይነት ሰው አይደለሁም። አሁን ያለውን ኪራ እኮ አንቺ ነሽ የሰራሽው። አሁን ሀሳቢ ሰው ሆኛለሁ። እና እንደዚህ ሆንክልኝ እኮ ስለምትወደኝ የኔን ደስታ ማየት ስለምትፈልግ ነው። ከእናቴ ቀጥሎ ለእኔ ሴት አንቺ ነሽ። እድለኛ ነኝ እንደዛ ስለሆንኩ። እንዴ ምን ነው አንቺን ስላላስቀደምኩ ሊከፋሽ ባልሆነ። አረ በፍጹም ኪራይ፣ ቤተሰብማ ቤተሰብ ነው፣ በምንም አይለወጥ። እና ታዲያ እኔ ብቻ በልብ ልንገስ የሚሉ ሴቶች በሞሉበት ሀገር እንዴት ነው አንቺ ማፍቀርም አልችለው? እኔ ግን ምን ባደርግ ነው ፍቅር የሚወጣልኝ? ዋጥ ላድርግ እንዴ? ካስደሰተሽ ዋጪ። እንደውም እኔ ውስጥሽ መኖር ነው የምፈልገው። የምትሄጂበት ሁሉ እየሄድኩ። ፈጣሪ አንድ ብሎ አገናኝቶናል። ከዚህ በኋላ ደግሞ መንገዱን አስተካክሎ ይጠርግልናል። አዎ እሱ የጻፈልን ዕጣ ፈንታ ነው የምንኖረው። አሁን የሰራሁት ቁርስ ልጅ ከኔ እንቅልፍ ጋር ተደምሮ ወደ ምሳ እየሄደ ነው። ምንድን ነው የሰራው? ፍርፍር። እና ፈርፍረኸዋል? አይ እንጀራውን ብቻ ነው እዚህ ይዤ የመጣሁት። ቆይ አንተ ሳትፈረፍረው እንደ ሾርባ በማንኪያ እየጠጣን እንጀራውን አንስተን ልንገምጥ ነው? ልቤ ጠፍቶ እኮ ነው። ከቁርሱ በላይ እንደ ቅርስ የምነግራቸው ታሪክ ነው የሰጠኝ። ኧረ እባክሽ አታስቂኝ። በቃ አሁን እየሰራሁትን ቁርስ እንብላ። እሺ አንተ ጭቃ ቡክተህ ብትሰጠኝ ራሱ በላዋለሁ። ነው ልጃችን የሚባለው።
በጊዜ እንደኛ እያልኩ አረፈድኩ። አሁን ምግብ ውስጥ ይገባል። ምግብ ውስጥ ይገባል። እንኳን ፀጉርሽ አንቺ ራሱ ብትገቢ ነው። እሺ አያጅቡ አታስፈራረኛ። ሰው እንዴት ነው እዚህ የተነጫጨፉ የግራ ራሱ መስሎ የሚያምረው? በእግዚአብሔር እንዴ እየሰደብከኝ እኮ ነው። ታውቀዋል? የምሬን እኮ ነው ምሩዬ። ይኸውልሽ ወንድ ልጅ ከእንቅልፎ የተነሳችን ሴት ታምሪያለሽ ካለ በጣም ይወዳታል ማለት ነው። እሺ የትኛው ሳይንስ ነው ደግሞ ይሄ? እና ታዲያ ሴት ሁሉ ሜካፕ እየተለቀለቀ አይደል እንዴ? ማታ ማታ ሚጣ ብለሽ አታረሽ ተዋስትነሽ እኮ በቃ አቡሻ ነው የምትያት እኮ። አትለያችሁ። ኧረ አንተ ልጅ ተው፣ ሴቶቹ ሰልፍ እንዳይወጡብህ። ይውጧ። እኔ እንደሆንኩኝ ይኸውልሽ ተፈጥሯዊ አበባዬን ይዣለሁ። ዋ በኋላ ማዕበሉ ለእኛም እንዳይተርፈን። አሁን ይኸውልሽ ምሩዬ እንዴት እንደምትወጂኝ ንገሪኝ። አንተ ልጅ አራበህም እንዴ? እኔማ ይኸውልሽ አሁን በጣም ከመሳሳት የተነሳ እንዲህ በየአደባባዩ እየዞርሽ ራሱ የኔ መሆንሽ የምትናገሪ በጣም ደስ ይለኛል። ለምን ቢቢሲ ኒውስ ላይ አይሻልም? አሁን ይኸውልሽ ምሩ ትነግሪኛለሽ አትነግሪኝ? ምን ነው እንደምወድ በየጠዋቱ ካልነገርሽኝ አልክ? ንገሪኝ። እሺ እኔ አንተን በጣም 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 ምን በጣም ነው የምጠላ። እናስጠግተው ለምሽ